ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን ክለብ ብሩጅ ከአርሰናል የሚያደርገው ተጠባቂው እንግዲህ በአውሮፓ ቻምፒዮንስ ሊግ ፎርማት መሰረት የሚጠበቀው ከፍተኛው ጨዋታ ነው። አምስተኛው የውድድር መርሃ ግብር ነው የሚሆነው። አርሰናሎች የሚያቀኑ ነው የሚሆነው ተጠባቂ ጨዋታ ነው። ኦፕታ ሱፐር ኮምፒውተር አርሰናል 7% የማሸነፍ እድል ሰጥቶታል። ለብሩጅ ደግሞ 14% ነው የሰጠው። መድፈኞቹ ያለፉትን 9 የምድብ ጨዋታዎችን ማሸነፍ ችለዋል። ከባርሴሎና በመቀጠል ክለብ ብሩጅ ብዙ ጎል ያስተናገደው ቡድን መሆኑ መረሳት የለበትም። የቪላ ፓርኩ ሽንፈት፣ የቸልሲው ያቻ ውጤት ባለፈው ሳምንት በአርሰናል ቤት የተከሰተ ነበር። ታዲያ ከሜዳ ውጭ ያለት ብቃታቸውን ማስቀጠል የሚያስፈልግ ነው የሚሆኑና የአውሮፓ ቻምፒዮንስ ሊግ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ወደ ቶፕ 8 መውጣታቸውን የሚያረጋግጡበት እድል ነው። ከዚህ በመቀጠል የሚገጥሟቸው ኢንተር ሚላንን የሚያስተናግዱ ይሆናል። ወደ ሳንሲሮ በመሄድ ከዛ ውጭ ሰርቬትንም የሚገጥሙ መሆናቸው መረሳት የለበትም። ታዲያ እነዚህ ጨዋታዎች እንግዲህ ተጠባቂ የሚያደርጉት ነው የሚሆነው። ወደ አድማጮቻችን የእናንተን የውጤት ግምት የምጠብቅ ነው የሚሆነው። ስንት ለስንት ይጠናቀቃል? አርሰናል ክለብ ብሩጅ ተጠባቂ የአውሮፓ ቻምፒዮንስ ሊግ ጨዋታ። ማይክል አርቴታ በጋዜጣዊ መግለጫ እንደተናገረው ዊሊያም ሳሊባ፣ ሊያንድሮ ትሮሳርድ አይኖሩም እዚህ ስብስብ ውስጥ። ዲክላን ራይስም በህመም ምክንያት አልሄድም። ይህ ስብስብ አርሰናልን በብሩጅ እንግዲህ አዲስ አሰልጣኝ ሹመዋል። አሸንፈው ውጤታማ ያደርጋቸዋል ወይ? የሚጠበቅ ነው የሚሆነው። ይህ ውጤትን የሚያረጋግጡ ከሆነ አርሰናል በኢንተር ሚላኑና በተለይ ደግሞ ሰርቬትን በሜዳው በጣም የማሸነፍ እድሉ ሰፊ ነው የሚሆነው። የኢንተር ሚላኑን ውጤት በነጻነት እንዲጫወት የሚያግዝ ይሆናል ብዬ አስባለሁ። ታዲያ ይህ ጨዋታ የሚያሸንፍ ከሆነ ሰርቬትን በሜዳው የማሸነፍ እድሉ ሰፊ ነው። ውጤታማነቱ ማስቀጠል የሚያስችል ይሆናል። ወደ አድማቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናል በ5 የአውሮፓ ቻምፒዮንስ ሊግ ጨዋታዎች 5ቱንም በማሸነፍ 15 ነጥብ ሰብስበዋል። 15 ነጥብ መሰብሰብ ብቻ አይደለም፣ 1 ጎል ነው የተቆጠረበት። እንግዲህ የጠንካራ ቡድን በሚቀሩት ኢንተር ሚላን እና ካሪያትን ነው የሚገጥሙት። ስለዚህ ቀጣዮቹ ጨዋታዎች በፊት ይህንን ውድድር በሚገባ ወደ ቀጣዩ ዙር የማለፍ እድላቸውን ማስፋት የሚችሉበት እድል የተረጋገጠ ይመስላል። አርሰናል 9 ተከታታይ የምድብ ጨዋታዎችን ማሸነፍ ችለዋል። 27 ጎሎችን ሲያስቆጥሩ 3 ጎል ብቻ ነው የተቆጠረባቸው። ሊቨርፑል ከዚህ በፊት 10 ተከታታይ ጨዋታዎችን በማሸነፍ በፕሪሚየር ሊጉ ሪካርድ ነው። በአጠቃላይ 12 ጨዋታዎችን ነበር ያሸነፈው ከመስከረም 2022 እስከ ጥር 2025 በምድብ ውድድሮች ላይ። በዩሮፒያን ካፕ ታሪክ በተከታታይ ከ6 ጨዋታ በላይ ምድቦቻቸውን ማሸነፍ የቻሉት ማንቸስተር ዩናይትድ 66 የውድድር ዓመት፣ ሌድስ 69-70 እንዲሁም ሊቨርፑል 21-22 እና 24-25፣ ማንቸስተር ሲቲ 23-24 ነው የሚመዘገቡ ናቸው። ታዲያ ክለብ ብሩጅ በአውሮፓ ቻምፒዮንስ ሊግ ላይ ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። በሜዳው እንግዲህ ሞናኮን 4-1 ያሸነፈበት፣ ባርሴሎናን 3-3 ያወጣበት በጣም ወሳኝ ጨዋታዎች ነበሩ። እንግዲህ በአውሮፓ ቻምፒዮንስ ሊግ ላይ 24 ጎሎችን በ11 ጨዋታዎች ላይ በማስቆጠር ባርሴሎና ካስቆጠረው 27 ጎል በመቀጠል ሁለተኛው ቡድን ነው። ብዙ ጎሎችን በማስቆጠር ብዙ ሹቶችም የሚሞከሩበት ቡድን ነው። ብዙ ጎሎችም የሚቆጠሩበት ቡድን ነው። ክለብ ብሩጅ 23.4 ኤክስጂዎችም ተሞክረውበታል። አርሰናል ታዲያ ይህንን ጨዋታ የማሸነፉን በሚገባ መጠቀም የሚጠበቅበት ነው። መድፈኞቹ ከሜዳቸው ውጭ በአውሮፓ ቻምፒዮንስ ሊግ ያለፉትን 7 ጨዋታዎች 6ቱን ማሸነፍ ችለዋል። አትሌቲክ ክለብን እንዲሁም ደግሞ ስላቪያ ፕራግን 3-0 እና 2-0 ያሸነፉበት የሚታወሱ ጨዋታዎች ናቸው። አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ዝቅተኛው ኤክስጂ የሚሞከርበት ቡድን ነው። 1 ጎል ተቆጠረባቸው፣ 2.6 ኤክስጂ ተሞከረባቸው፣ 49 ሹት ተሞከረባቸው፣ 0.05 ኤክስጂ ብቻ ተሞከረባቸው። ጠንካራ ስብስብ፣ ጠንካራ ውጤታማነት ነው። ታዲያ አርሰናል በአውሮፓ ቻምፒዮንስ ሊግ ምርጥ ብቃቱን ሲያሳይ ገብርኤል ማርቲኔሊ 4 ጎሎችን በተከታታይ ማስቆጠር ችሏል። 5ኛውን ጎል ያስቆጥራል ወይ? አንዱ የሚጠበቅ የሚሆነው ይህ ነው የሚሆነው። ወደ አድማቻችን ኢያን ራይት ከዚህ በፊት በሱፐር ካፑ ማለት ነው ዩሮፒያን ሱፐር ካፕ በሚባሉ 94-95 8 ጎሎችን አስቆጥሯል። ሄንሪ 6 ጎሎችን 99-2000 ላይ ማስቆጠር ችሎ ነበር። ካርሎስ ፎርብስ በክለብ ብሩጅ በኩል ጥንቃቄን የሚፈልገው ተጫዋች ነው። አርሰናሎች ጥንቃቄን መውሰድ የሚጠበቅባቸው ይሆናል። 4 ጎሎችን አስቆጥሯል። በሜዳ ያደረጋቸውን 2 ጎልና 2 አሲስት በማስመዝገብ ነው። ሳሊባ በዚህ ጨዋታ ላይ የመመለስ እድሉ ጠባብ እንደሆነ ማይክል አርቴታ ተናግሯል። ወደ ስብስቡም አብሮ እንዳላቀና ክለብ ብሩጅ እንግዲህ ያለፉትን ጨዋታዎች ላይ በምታዩበት ጊዜ በሳምንቱ መጨረሻ 3-2 መሸነፉን ተከትሎ አሰልጣኙን አሰናብቷል። በአዲስ አሰልጣኝ ነው የሚመጣው። ለአርሰናል እንግዲህ ይድል የሚሰጥ ይሆናል ብዬ አስባለሁ። ክለብ ብሩጅ 14% የማሸነፍ እድል ሲሰጠው አርሰናል 67% ነው። በአውሮፓ ቻምፒዮንስ ሊግ ትልቅ የሚባል እድል ነው። 19% አቻ ውጤት ነው። ጨዋታውን እንግዲህ በቋሚ ያስተላለፉ ከሳምንቱ አጋማሽ ከነበረው አጨዋወት የተለየ ይሆናል ብዬ አላስብም። ነገር ግን ቤን ዋይት፣ ቲምበር፣ ሂንካፔ እና ካላፊዮሪ እንዲሁም ደግሞ የአማካይ መስመር
መስመሩ ላይ ኖርጋርድን ዙቢሜንዲ ጋር ተጣምሮ ልናየው እንችላለን። በ10 ቁጥር በኩል ኦዴጋርድ ወይም ኤብሪቼዚን ተሰልፈው ልናያቸው እንችላለን። ቡካዮ ሳካ ይልቅ በዚህ ጨዋታ ላይ ማድዌኬ፣ ዮኬሬስ እና ማርቲኔሊ የመጀመር እድላቸው ሰፊ ነው ተብሎ የሚጠበቅ ነው የሚሆነው። እንግዲህ ሚኬል አርቴታ ተጫዋቾችን ማፈራረቅ ላይ መወሰን ያለበት እንደሆነ ብዙ ጥያቄዎች ይነሳሉ። ምክንያቱም ተጫዋቾችን በአንድ ወጥነት ያለመጠቀም ለወልቭሱ ጨዋታ ደግሞ የነሳካን መመለስ አንዱ የሚጠበቅ ነው የሚሆነው። በአጠቃላይ እንግዲህ አርሰናል በጣም በጥሩ ድል በጥሩ ዜና ሆኖ የሚነሳው ነጥብ ውድ አድማጮቻችን ገብርኤል ሄሱስን ማስመዝገብ ችሏል። አርሰናል ለአውሮፓ ቻምፒየንስ ሊግ የሆነው ደግሞ ማክስ ዳውንማን በመጎዳቱ ምክንያት ነው። ስለዚህ አርሰናሎች ከዚህ ሁኔታ ላይ በሚገባ መጠቀም የሚችሉ ነው የሚሆነው። ታዲያ መረጃዎቹን ላድረሳችሁ። ዲክላን ራይስ በህመም ምክንያት፣ ትሮሳርድ በጉዳቱ ላይ ካጋጠመው ሁኔታ ላይ ድጋሚ ጉዳት አጋጥሞታል ብለዋል። ነገር ግን ለብዙ ጊዜ እንደማያረቀውም ተናግረዋል። ሳሊባውንም ዝግጁ አይደለም የሚል አስተያየቱን ሰጥቷል። ገብርኤል ማርቲኔሊ እና ማይክል አርቴታ ስለ ጨዋታው ምን አሉ የሚለውን ደግሞ ላድረሳችሁ። ቻምፒዮንስ ሊጉ የክፍት ጨዋታዎች ስለሚበዙበት ክፍት ቦታዎች ስለሚኖሩ ለእኔ የተመቸ ነው በማለት ማርቲኔሊ አስተያየቱን ሰጥቷል። ፉክክሮችን የመወድ ነኝ በማለት ማስተያየቱን ሰጥተዋል። ከሮድሪጎ፣ ቪኒሲየስ ጁኒየር፣ ራፊኒያ ጋር በብሔራዊ ቡድን በዚህ ደግሞ ከትሮሳርድ ከጋብርኤል ሄሱስ ከሁሉም ጋር በሚገባ ፎካከራለሁ የሚል አስተያየቱን ሰጥተዋል። ቡድኑን በሚገባ ማገዝ እፈልጋለሁ፣ ውጤታማነታችንን ማስቀጠል ያስፈልጋል። 18 ጨዋታዎችን ያለመሸነፍ ተጉዘናል። አሁን እንደ አዲስ ደግሞ አንድ ብለን የምንጀምር ይሆናል በማለት አስተያየቱን ሰጥተዋል። ሄሱስ ወደ ቻምፒዮንስ ሊግ ስለመመለሱ ተጠይቆ ነበር። ልምድ አለው፣ ልምዱን በሚገባ እንጠቀማለን፣ አሁንም ገና ልጅ ነው የሚል የሄሱስ ላይ ያለውን አስተያየት ሰጥቷል። የተጫዋቾች ለሽንፈቱ ሰበቦችን ማብዛት ሳይሆን ውጤታማነታችን ማስቀጠል ያስፈልጋል። እያንዳንዱ ሁኔታዎች ትምህርትን እንወስዳለን በማለት አስተያየቱን ሰጥቷል። ሌላኛው ማይክል አርቴታ ያቀረቡለትን ጥያቄዎች ነው። አዲስ አሰልጣኝ ነው የምንገጥመው፣ ስለዚህ ምን እንደሚከሰት አናውቅም በማለት አስተያየቱን ሰጥቷል። ማክስ ዳውንማን ባለፉት ጨዋታ ላይ ጉዳት አጋጥሞታል። ስለዚህ የሚቀጥሉትን ጨዋታዎች የማይኖር ይሆናል። ይህንን ተከትሎ ገብርኤል ሄሱስን አስመዝግበነዋል የማለት አስተያየቱን ሰጥቷል። ስለዚህ አርሰናል ሄሱስ አልተመዘገበም ነበር። ታህሳስ ወር መጨረሻ ነበር ከጉዳቱ የሚያገግመው፣ ቀድሞ ደርሷል። እንግዲህ ጥሩ የሚባል ነው። ሌላኛው መነሳት የሚጠበቅበት እንግዲህ ዲክላን ራይስ በህመም አለመኖሩን ነው ማይክል አርቴታ ተናግሯል። ሳሊባም ሌሎችም አለመኖራቸው የጉዳት ሁኔታዎች እንዳለው ነው። እንግዲህ አርሰናል ጉዳት የሚያጋጥመው ብዙን ጊዜ ስልጠና ላይ በጣም ብዙ ስልጠና ስለሚያደርግ ነው ተብሎ ጠይቆ ነበር። ብዙ ስልጠና እኮ እየሰራን አይደለም፣ የጫናዎች መብዛት፣ የጨዋታዎች መደራረብ ነው በማለት አስተያየቱን ሰጥተዋል። የማክስ ጉዳትን ተከትሎ ታዲያ የሄሱስ መመለስን ቡድኑን በሚገባ እንደሚያግዘው ለቡድኑ ውጤታማነትም አስፈላጊ እንደሆነ ተናግሯል። በጥር ተጫዋቾች ይመለሳሉ፣ ስለዚህ ቡድናችን የተሻለ ጥሩ ውጤታማ ይሆናል የሚል አስተያየቱን ሰጥቷል። በኖርጋርድ እስካሁንም ደስተኛ እንደሆነና በሚቀጥሉት ጊዜያቶች የመጫወቻ ዕድል እንደሚያገኝ አስተያየቱን ሰጥቷል። ከዛ ውጭ አርሰናል ከአምና ጀምሮ 93 ጉዳቶችን አጋጥሞታል። ብራይተን 97 ነው። ስለዚህም ተጠይቆ ነበር። 2 እና 3 ዓመታትን በአንድ ላይ የተጫወቱ ከ150 በላይ ጨዋታዎችን በተከታታይ ያደረጉ ተጫዋቾች አሉ። አንዴ ጉዳት ካጋጠማቸው በኋላ ደግሞ ድጋሚ ጉዳት የማጋጠሙ እድል እየሰፋ ይመጣል በማለት አስተያየቱን ሰጥቷል። ጥሩ አስተያየቱ ነው አይቼዋለሁ። ስለዚህ አርሰናል ተጫዋቾችን ከጉዳት ማረቅ አንዱ የሚጠበቅ ነው የሚሆነው። በተለይ የዲክላን ራይስን ጉዳይ ሁኔታ ላይ መታሰብ የሚጠበቅበት እንደሆነ ማይክል አርቴታም ሰጥቷል። አርሰናል ረጅም ጊዜ በኋላ እረፍትን የሚያገኝ ይሆናል ብዬ አስባለሁ። እንዴት ካላችሁኝ ቀጣይ ወልቭስን ነው የሚገጥመው። ይህንን ጨዋታ ሁለቱም ጨዋታዎች ወልቭስንና ይህንን ጨዋታዎች ማሸነፍ ከቻለ ሳምንታቶችን አንድ ሳምንት እረፍት የሚኖራቸው ይሆናል። ከዛ በላይ ኤቨርተንን የሚገጥም ይሆናል። ከኤቨርተን በመቀጠል ደግሞ ብራይተን፣ ከዛ አስቶን ቪላን የሚገጥም ይሆናል። በመሀል ፓላስም አለ የካራባኦ ካፕ ጨዋታ ማለት ነው። ስለዚህ አርሰናሎች ቀጣዮችን ጨዋታዎች በሚገባ ማሸነፍ የሚችሉ ከሆነ ታህሳስ ወር መጨረሻዎችን ማለት ነው ለጥር የገብርኤል ማጋሌስ መመለስ እንዲሁም ደግሞ ሞስኬራ በተለይ ለሊቨርፑል ጨዋታ የመመለስ እድል ይኖረዋል ተብሎ ይጠበቃል። ሳሊባ መመለስ የሚችል ከሆነ በተለይ ጥሩ ጥምረትን ከኢንካፔ ጋር ይፈጥራሉ ተብሎ ይጠበቃል። ያለበዛ ደግሞ ኢንካፔና ካላፊዮሪንም እያቀያየሩ ማጫወት የሚቻል ነው የሚሆነው። አርሰናል እንግዲህ ከፊቱ ላሉበት ጨዋታዎች በሚገባ ቡድኑን ማዘጋጀት ያስፈልጋል። በተለይ ካላፊዮሪ በዚህ ጨዋታ ላይ ቋሚ ሆኖ የሚጀምር ይሆናል። ምክንያቱም ወልቭስን ጨዋታ ስለማይጀምር በዚህ ጨዋታ ቋሚ ሆኖ መጀመሩ የሚጠበቅ ነው የሚሆነው። በአጠቃላይ እንደ ስብስብ ጠንካራ ፐርፎርማንስ ውጤት የሚያስፈልግ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።